በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የቅዱስ ዳዊት መዝሙር። መዝሙረ ዳዊት መዝሙር ምዕራፍ 36 በክፎችን ላይ አትቅና፣ አመፃ በሚያደርጉ ላይ አትቅና። እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና። በእግዚአብሔር ታመን፣ መልካምን አድርግ፣ በምድር ተቀመጥ፣ ታምነህም ተሰማራ። በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጥሃል። መንገድህንም ለእግዚአብሔር ግለጥ፣ በእርሱ ታመን፣ እርሱንም ያደርግልሃል። ጽድቅህንም እንደ ብርሃን፣ ፍርድህንም እንደ ቀትር ይመጣል። ለእግዚአብሔር ተገዛ፣ ተስፋም አድርገው፣ መንገድህንም በቀናችለትና አመፃ በሚያደርግ ሰው አትቅና። ከቁጣ ራቅ፣ መዓትንም ተው፣ እንደ በደል አትቅና። ክፉ አድራጊዎችን ይጠፋሉና እግዚአብሔር ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ። ገና ጥቂት ኃጢአተኛ አይኖርህም፣ ትፈልገዋለህ፣ ቦታውንም አታገኝም። ገሮች ግን ምድርን ይወርሳሉ፣ ብዙንም ሰላም ደስ ይላቸዋል። ኃጢአተኛ ጽድቁንም ይመለከተዋል፣ ጥርሱንም በእርሱ ላይ ያንገጫግጫል። እግዚአብሔር ይስቅበታል፣ ቀኑ እንደሚደርስ አይቷልና። ኃጢአተኞችም ሰይፋቸውንም መዘዙ፣ ቀስታቸውንም ገተሩ። ድሃውና ችግረኛውንም ይጠሉ ዘንድን ልበ ቅኖችም ይወጉ ዘንድ ሰይፋቸውንም ወደ ልባቸው ይገባ፣ ቀስታቸውንም ይሰበር። ለጽድቅ ያለው ጥቂት ከብዙ ከኃጢአተኞችም ሀብት ይበልጣል። የኃጥኡን ክንድ ተሰብራለችና እግዚአብሔር ግን ጻድቃንን ይደግፋቸዋል። የጻድቃንን መንገድ እግዚአብሔር ያውቃል፣ ርስታቸውንም ለዘላለም ነው። በክፉ ዘመንም አያፍሩም፣ በራብም ዘመንም ይጠግባሉ። ኃጥኡን ግን ይጠፋሉ። የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ይጠፋሉ። ኃጢአተኛ ይበደራል አይከፍልምም፣ ጻድቅ ግን ይራራል ይሰጣልም። እርሱንም የሚባርኩትን ምድርን ይወርሳሉና የሚረግሙትን ግን ይጠፋሉ። የሰው አካሄድን ከእግዚአብሔር ዘንድ ይጸናል፣ መንገዱንም ይወድዳል። ቢወድቅም ለድንጋጤ አይጣልም፣ እግዚአብሔር እጁን ይዞ ይደግፈዋልና። ጎልማሳውንም አረጀሁም፣ ጽድቅን ሲጣል ዘሩንም እህል ስለሚል አላየሁም። ሁል ጊዜ ይራራል ያበድርማል፣ ዘሩንም በበረከትን ይኖራል። ከክፉ ሽሽ፣ መልካምን አድርግ፣ ለዘላለም ትኖራለህ። እግዚአብሔር ፍርድን ይወዳልና ቅዱስንም አይጥላቸውምና። ለእግዚአብሔር ይጠብቃቸዋልም፣ ለንጹሐንም ይበቀልላቸዋል። የኃጥኡን ዘር ግን ይጠፋል። ጻድቃንን ምድርን ይወርሳሉ፣ በእርሷንም ለዘላለም ይኖራሉ። የጻድቃን አፍ ጥበብን ያስተምራል፣ አንደበቱ ፍርድን ይናገራል። የአምላኩ ሕግን በልቡ ውስጥ ነው፣ በእርምጃውንም አይሰናከልም። ኃጢአተኛ ጻድቁን ይመለከተዋል፣ ሊገድለውንም ይወዳል። እግዚአብሔር ግን በእጁ አይተውም።
በተፈረደውም ጊዜ አያሸንፈውም። እግዚአብሔር ደጁ ጠና፣ መንገዱንም ጠብቅ፣ ምድርንም ትወርስ ዘንድ ከፍ ከፍ ያደርግሃል፣ ኃጢአተኞችንም ሲጠፋ ታያለህ። ኃጥኡ ከፍ ከፍ ብሎ እንደ ሊባኖስን ዝግባ ለምልሞ አየሁት። ብመለስ ግን አጣሁት፣ ፈለግሁት፣ ቦታውንም አላገኘሁትም። ቅንነትን ጠብቅ፣ ጽድቅንም እይ፣ ለሰላም ሰው ቅሬታ አለውና። በደለኞችን በአንድነትን ይጠፋሉ፣ የኃጢአተኞችን ቅሬታ ይጠፋል። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው። በመከራቸው ጊዜ በመከራቸውንም ጊዜ መጠጊያችን እርሱ ነው። እግዚአብሔር ይረዳቸዋል ያድናቸዋልም፣ ከኃጢአተኞችን እጅን ያወጣቸዋል ያድናቸዋል፣ በእርሱም ታምነዋልና። መዝሙር ምዕራፍ 37 አቤቱ በቁጣህን አትቅዘፈኝ፣ በመዓትህም አትገስጸኝ። ፍላጻዎችንም ወግተውኛልና እጅህንም አከበርክብኝና። ከቁጣህ የተነሳ ለሥጋዬ ጤና የለውም፣ ከኃጢአቴ የተነሳ ለዓይኖቼ ሰላም የላቸውም። ኃጢአቴ በራሴ ላይ ከፍ ከፍ ብለዋልና እንደ ከባድ ሸክም በላዬ ከብደዋልና። ከስንፍናዬ የተነሳ ቁስሌ ሸተተ በሰበሰም፣ እጅግም ጎሰቆልኩኝ ተዋረድሁም። ሁል ጊዜ በትካዜ እመላለሳለሁ፣ ነፍሴ ስድብን ተሞልታለችና ለሥጋዬ ጤና የላትም። ተመምሁኝ እጅግም ተቸገርኩኝ፣ ከልቤ ውዝዋዜ የተነሳ ጮኽሁኝ። አቤቱ ቃሌን ሁሉ በፊትህ ነው፣ ጭንቀቴንም ካንተ አይሰወርም። ልቤ ደነገጠብኝ፣ ኃይሌንም ተወኝ፣ የዓይኖች ብርሃን ፈዘዙ። ወዳጄ ባልንጀራዎቼንም ከቁስሌ ገለል ብለው ቆሙ፣ ዘመዶቼ ርቀው ቆሙ። ነፍሴንም የሚሿትን በረቱብኝ፣ መከራዬንም የሚፈልጉ ከንቱ ተናገሩ። ሁል ጊዜ በሽንገላ ይማከራሉ። እኔ ግን እንደማይሰማ ደንቆሮ፣ አፍም እንደማይከፍት ዲዳ ሆንሁኝ። እንደማይሰማ ሰው በአፌ ተገስጾ እንደሌለው ሰው ሆንሁኝ። አቤቱ በአንተ ታምኛለሁና፣ አቤቱ አምላኬ አንተ ትሰማኛለህ። ጠላቶቼ በእኔ ላይ ደስ እንዳይላቸው ብያለሁና፣ እግሮቼ ቢሰናከሉ ራሳቸው በእኔ ላይ ከፍ ከፍ ያደርጋሉ። እኔስ ወደ ማነከስ ቀርቤያለሁና፣ ቁስሌንም ሁል ጊዜ በፊቴ ነውና፣ በደሌንም እናገራለሁ፣ ስለ ኃጢአቴንም እተክዛለሁ። ጠላቶቼ ሕያዋን ናቸው ይበረቱብኛልም፣ በጠማምነትንም የሚጣሉኝ በዙ። ጽድቅንም ስለ ተከተልሁኝ በበጎ ፋንታ ክፋትን የሚመለሱልኝ ይጠሉኛል። አቤቱ አንተ አትጣለኝ፣ አምላኬ ከኔ አትራቅ። አቤቱ መድኃኒቴ እኔን ለመርዳት ፍጠና። ምዕራፍ 38 በአንደበቴ እንዳልስት መንገዴንም እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ። ከዝምታ የተነሳ እንደ ዲዳ ሆንኝ፣ ለበጎስ እንኳን ዝም አልኩኝ። ቁስሌንም ታደሰብኝ፣ ልቤንም በውስጤ ሞቀኝ። ከማሰብም የተነሳ እሳትን ነደደ፣ በአንደበቴንም ተናገርሁኝ። አቤቱ ፍጻሜን አስታውቀኝ፣ የዘመኔ ቁጥራቸውንም ምን ያህል እንደሆነ እኔ ምን ያህል ወደ ኋላ እንደቀረሁኝ አውቅ ዘንድን እነሆ ዘመኖቼ አስረጃሃለሁ።
አካሌንም በፊትንም እንደ ኢምንቲ ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ብቻ ነው፣ በከንቱ ይታወካል እንጂ በእውነት ሰው እንደ ጠላ ይመላለሳል። ያከማቻል፣ የሚሰበስብለትንም አያውቅም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴንስ ካንተ ዘንድ ነው። ከኃጢአቴ ሁሉ አድነኝ፣ ለሰነፎችንም ስድብን አታድርገኝ። አንተ ሰርተኸኛልና ዝም አልሁኝ፣ አፌንም አልከፈትሁም። መቅዘፍትንም ከኔ አርቅ፣ ከእጅን ብርታት የተነሳ አልቄአለሁና። በተገስጾ ስለ ኃጢአቱ ሰው ዘለፍከው፣ ነፍሱንም እንደ ሽራሪት ድር ታልቃለች። በእውነት ሰው ሁሉ ከንቱ ነው። አቤቱ ጸሎቴ ስማ፣ ጩኸቴንም አድምጥ። የለቅሶዬንም ቸል አትበለኝ። እኔ በምድር ላይ መጻተኛ ነኝና እንደ አባቶቼንም እንግዳ ነኝና፣ ወደማልመለስበትን ሳልሄድ አረፍ ዘንድን ተወኝ። ምዕራፍ 39 ቆይቼ እግዚአብሔርን ደጅ ጠናሁ፣ እርሱንም ዘንበል አለልኝ፣ ጩኸቴንም ሰማ። ከጥፋትን ጉድጓድ ከረግረጋም ጭቃ አወጣኝ። እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬ ለአምላካችን ምስጋና በአፌ ጨመረ። ብዙዎችንም ያዩ ይፈራማል፣ በእግዚአብሔር ይታመናሉ። እግዚአብሔር የታመነ ወደ ትዕቢተኛ ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረግከው ተአምራትን ብዙ ነው፣ ሐሳብህንም ምንም የሚመስል የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትና ቁርባንን አልወደድህም፣ ሥጋን አዘጋጀህልኝ። የሚቃጠለውንም ስለ ኃጥኡን የሚቀርበው መስዋዕትን አላሻም። በዚያን ጊዜ አልህ እነሆ መጣሁ፣ ስለ እኔ መጽሐፍን ራስን ተጽፏል። አምላኬ ሆይ ፈቃድህንም ለማድረግ ወደድሁኝ፣ ሕግህንም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅን አወራለሁ። እነሆ ከንፈሮቼ አልከለከልክም። አቤቱ አንተ ጻድቄን ታውቃለህ፣ እውነትንም በልቤ ውስጥ አልሰወርሁም። ማዳን ተናገርሁኝ፣ ምሕረትና እውነትንም ከታላቅ ጉባኤ አልሰወርህም። አቤቱ አንተ ምሕረትን ከኔ አታርቅ፣ ቸርነትንም እውነት ዘወትር ይጠብቁኝ። ቁጥር የሌላትን ክፋትን አግኝታኛለችና ኃጢአተኞችን ያዙኝ። ማየትን ተስኖኛል፣ ከራሴ ጠጉር ይልቅ ብዙ ልቤም ተወኝ። አቤቱ ታድነኝ ዘንድን ፍቃድህ፣ አቤቱ እኔን ለመርዳት ፍጠን። ነፍሴን ለማጥፋትን የሚወዱ ይፈሩ፣ በአንድነትም ይጎሳቆሉ። በእኔ ላይ ክፋትንም ሊያደርጉ የሚወዱ ሁሉ ወደ ኋላቸው ይመለሱ ይጎሳቆሉም። እሰይ እሰይ የሚሉኝ ኀፍረታቸው ወዲያውንም ይክፋሉ። አቤቱ የሚፈልጉን ሁሉ በአንተ ደስ ይበላቸው፣ ሐሴትም ያድርጉ። ሁልጊዜ ማዳንን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ። እኔ ችግረኛና ምስኪን ነኝና ጌታ ግን ያስበኛል። አንተ ረዳቴና መድኃኒቴ ነህና አምላኬ ሆይ አትዘጊ። ምዕራፍ 20 ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያው ያደርገዋል፣ በምድር ላይ ያመሰግነዋል።
በጠላቶቹ እጅን አያሳልፈውም። እግዚአብሔር በድዊ አልጋ ሳለ ይረዳዋል፣ መኝታውንም ሁሉ በሽታው ጊዜ ያጠፋለታል። እኔስ አቤቱ ማረኝ፣ አንተን በድያለሁና ነፍሴንም ፈውሳት አልሁኝ። ጠላቶቼ በላዬ ክፋትን ይናገራሉ፣ መቼ ይሞታል ስሙስ መቼ ይሻራል ይላሉ። እኔን ለማየትን ሲገባ ከንቱንም ይናገራል። ልቡ ኃጢአትን ሰበሰበለት፣ ወደ ሜዳ ይወጣል ይናገራልም። በላዬ በተባበሩ ጠላቶቼ ሁሉ ይሾካሾኩብኛል፣ በእኔ ላይም ክፋትን ያስባሉ። ክፉ ነገር መጣበት፣ ተኝተዋል፣ ከእንግዲህ ወዲህ አይነሳም ይላሉ። ደግሞ የሰላሜ ሰው የታመንሁትን የእንጀራዬንም የበላ በእኔ ላይ ተረከዙን አነሳ። አንተ ግን አቤቱ ማረኝ፣ እመልስላቸው ዘንድን አስነሳኝ። ጠላቴ እልል አይበልብኝ፣ ስለዚህ እንደ ወደድከኝ አወቅሁኝ። እኔን ግን ስለ ቅንነቴ ተቀበልኸኝ፣ በፊትህም ለዘላለም አጸናኸኝ። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይክበር